ሰላም ጤና ይስጥልኝ ይህ ኢኮኖሚክስ እና ስለ ኢኮኖሚክስ እንማማርበት ዘንድ የተከፈተ የዩቲዩብ ቻናል ነው። በቻናሉም ከሲምፕል ወይም ቤዚክ ሌቭል ኦፍ ኢኮኖሚክ ኮንሴፕት ቱ ሞር አድቫንስድ እና ሞር ኮምፕሬሄንሲቭ ሌቭል ኤንድ ኮንሴፕት ኦፍ ኢኮኖሚክስ እንማማርበታለን፣ እንወያይበታለን፣ ዲስከስ እናደርግበታለን ማለት ነው። እናም የቻናሉ ቤተሰብ ይሆኑ ዘንድ በአክብሮት ጋብዛለሁ ማለት ነው። እንግዲህ ኢኮኖሚክስ እና ስለ ኢኮኖሚ ሁሉም ሰው በየቀኑ የሚያወራው የሚያነሳው የሚወያይበት ጉዳይ ነው። ከሁላችንም አፍ አይጠፋም። ሁሉም አካል መንግስትም ህዝብም ዓለም አቀፍ ማህበረሰብም በየቀኑ ኢኮኖሚክስ ሳይል የሚውልበትም ሆነ የሚያድርበት ጊዜ አይደለም። በተጨማሪም ደግሞ ኢኮኖሚው የሁላችንንም ኪስ የሚነካ በእያንዳንዳችን የዕለት ተዕለት ኑሮ መስተጋብር ውስጥ ተጽዕኖ የሚያሳርፉ ነገሮች ናቸውና በደንብ እነሱን ማወቁ ኢንፎርሜድ ዲሲሽን እንወስን ዘንድ የዕለት ተዕለት እንቅስቃሴያችንን በሚገባና በተጠና መንገድ እናከናውን ዘንድ ማወቁ አይከፋም። ስለዚህ ከኢንትሮዳክሽን ቶፒክ ኦፍ ኢኮኖሚክስ ጀምረን በሂደት ወደ ሞር አድቫንስድ ወደ ሆኑ ኮንሴፕቶች እየተወያየን እንሄዳለን ማለት ነው። ስለዚህ ለዛሬው በኢንትሮዳክሽን about economics and an economy በሚለው ነገር ጀምረን መማማራችንን እንቀጥላለን ማለት ነው። እንግዲህ ስለ ኢኮኖሚክስ ስለ ኢኮኖሚ ኢንትሮዳክሽን ስናወራ ልናነሳቸው የሚገቡ ነጥቦች አንደኛ the concept and nature of economics የሚባል ነገር አለ። ኮንሴፕቱ ምንድነው? ኔቸሩ ምንድነው? ኢኮኖሚክስ ኦፍ ኔቸሩ and the concept of economics and an economy ምንድነው የሚለውን ነገር እናያለን ማለት ነው። ኢኮኖሚክስ ሌላ ደግሞ በብሮድሊ በማክሮ ኤንድ ማይክሮ ሌቭል ክላሲፋይ ይደረጋል። ስለዚህ the classification between macro and micro economics የሚለውን ነገር በደንብ ዲቴል እናያለን ማለት ነው። በሶስተኛ ደረጃ ደግሞ ስኮፕ ኦፍ ኢኮኖሚክስ ስኮፑ እስከየት ነው? ሊሚቱ እስከየት ነው? ኢኮኖሚክስ እና ኢኮኖሚ የሚባሉ ነገሮች የሚያጠኑት የሚያትቱት ነገሮች እስከ ምንድነው የሚለውን ነገርም በዚሁ አብረን እናያለን ማለት ነው። ሌላ the role in efficient utilization of available resource የሚለውን ነገር በዚሁ እንዳልሳለን። different types of economic system የሚሉትን ነገሮችም አብረን እናያለን። different type of economic system ማለት ነው የተለያዩ ሀገራት የተለያዩ የሆነ ኢኮኖሚክ ሲስተም ይጠቀማሉ፣ ኤምፕሎይ ያደርጋሉ። እነዚህ የተለያዩ ኢኮኖሚክ ሲስተሞች የራሳቸው የሆነ አድቫንቴጅ ኤንድ ዲስአድቫንቴጅ አላቸው። አድቫንቴጃቸው ምንድነው? ዲስአድቫንቴጃቸው ምንድነው? የሚለውን ዲቴል እናያለን ማለት ነው። ሌላ ምንድነው? the feature and characteristics of major decision making units of an economy የሚል ነገር አለ። the major decision making units of an economy የሚባሉት households አሉ፣ firms አሉ፣ government አሉ፣ rest of the world አሉ። እነዚህ decision making units አንዱ ከሌላው የሚያገናኘው መስተጋብር ምንድነው? ዴይሊ ኦፕሬሽናቸው ላይ የሚያደርጉት ግንኙነት ምንድነው የሚለውን አንዱ ከሌላው ምን ያደርጋል፣ ምን ይወስዳል፣ ሌላውስ ምን ይመግባል፣ ምን ያቀርባል የሚለውን ነገር እንደዚሁ በዲቴል የምናይ ይሆናል ማለት ነው። ይሄን ካልን በኋላ ወደ ምንድነው የምንሄደው? ወደ ኮንሴፕት ኦፍ ኢኮኖሚክስን ዲፋይን እናደርጋለን ማለት ነው። what is economics የሚለውን ጥያቄ ለመለስ እንሄዳለን ማለት ነው። ኢኮኖሚክስ ምንድነው ወደሚለው ነገር እንሄዳለን። ነገር ግን ኢኮኖሚክስ ምንድነው የሚለውን ዲፋይን ከማድረጋችን በፊት ሌትስ ኮንሲደር ሳም ዩኒቨርሳል ትሩዝስ አሉ። የመጀመሪያው ዩኒቨርሳል ትሩዝ ምንድነው? ሁማን ዋንትስ አር አንሊሚትድ የሰው ልጅ ፍላጎት ገደብ የለውም ይላል። ሁለተኛው ዩኒቨርሳል ትሩዝ ምንድነው? ሪሶርስስ ኦር ሚንስስ ቱ ሳቲስፋይ ዘም አር ስኬርስ ኦር ሊሚትድ። ሶስተኛው ደግሞ ምን ማለት ነው? ሪሶርስስ ሃቭ ኦልተርኔቲቭ ዩዝስ። እነዚህን ለማብራራት ስንሞክር የሰው ልጅ ፍላጎት ገደብ የለውም፣ ነገር ግን
ይሄን ፍላጎት ለማሳካት የሚጠቅሙን ሪሶርሶች ወይም ሚንሶች ምን አላቸው አለ? ስኬርስ ናቸው፣ ውስን ናቸው፣ ገደብ አላቸው ይላል። ገደብ አላቸው። ምንም እንኳ ገደብ ቢኖራቸውም እያንዳንዱ ሪሶርስ የተለያየ ኦልተርኔቲቭ ጠቀሜታ አለው ማለት ነው። ስለዚህ ከነዚህ ሶስት ዩኒቨርሳል ትሩቶች በመነሳት ኢኮኖሚክስን ዲፋይን ለማድረግ እንሞክራለን ማለት ነው። So we can define economics as economics is the study of problems regarding choices that must be made due to scarcity of resources. Scarcity of resources ስላለ ድማንዳችንን ዋንታችንን ሳቲስፋይ ለማድረግ ቾይስ እናደርጋለን። ያን ቾይስ ስንመርጥ ደግሞ ምን ያጋጥመናል? ፕሮብለም ያጋጥመናል። ስለዚህ the study of problems when we are made choices that is due to the scarcity of resources ማለት ነው። በሌላ አገላለጽ ደግሞ it examines how scarce resources can be used for the maximum fulfillment of human wants። እንዳልነው ሪሶርስስ ምንድናቸው? ስኬርስ ናቸው። ስኬርስ የሆኑ ሪሶርሶችን ተጠቅመን ደግሞ እያንዳንዳችን ዴይሊ ዋንታችንን ምን ማድረግ እንፈልጋለን? ማክሲማይዝ ማድረግ እንፈልጋለን። ስለዚህ ኢኮኖሚክስ ምን ማለት ነው? it examines the scarce resources can be used for the maximum fulfillment of human wants ብለን ዲፋይን ልናደርገው እንችላለን ማለት ነው። በሌላ አገላለጽ ደግሞ ኢኮኖሚክስ the study of how society manages scarce resources። ሶሳይቲዎች ያላቸውን ስኬርስ ሪሶርስ እንዴት ማኔጅ ማድረግ ይችላሉ የሚለውን ምን ያደርጋል? ያጠናል። በአጠቃላይ ጀነራላይዝ ስናደርገው ኢኮኖሚክስ ኢዝ ዘ ስተዲ ኦፍ ስካርሲቲ ማለት ነው እንችላለን። በመሰረቱ ስካርሲቲ የሚለው ኮንሴፕት ባይኖር ኖሮ ኢኮኖሚክስ የሚባለው ነገር ባላስፈለገ ነበር። ምክንያቱም ሪሶርሶች ገደብ ከሌላቸው ማንኛውም ሰው የፈለገውን ነገር ማድረግ ከቻለ ስካርሲቲ ከሌለ ኢኮኖሚክስ መማሩም ማጥናቱም ኢኮኖሚክስ ስለሚባለው ነገር ማውራቱም አያስፈልግም ነበር። ነገር ግን ስኬርስ ሪሶርስ ባለም ላይ ያሉ ሪሶርሶች በሙሉ ስኬርስ ስለሆኑ እነሱን ደግሞ ኤፊሽንትሊ በመጠቀም ማክሲመም ፉልፊልመንት ኦፍ አወር ዋንት ለማድረግ ምን መማር አስፈለገን? ኢኮኖሚክስ መማር አስፈለገን። ስለ ኢኮኖሚክስ ማወቅ አስፈለገን ማለት ነው። ሲምፕል ሴናሪዮ ለምሳሌ እኔ 500 ብር ቢኖረኝ ይሄኔ 500 ብር ምንድነው? ስኬርስ ሪሶርስ ነው። ነገር ግን ምን አለኝ? እኔ ብዙ ዋንቶች አሉኝ። መዝናት ልፈልግ እችላለሁ፣ ምግብ መብላት ልፈልግ እችላለሁ፣ ልብስ መልበስ ልፈልግ እችላለሁ፣ ኦር ለትራንስፖርት ማውጣት ልፈልግ እችላለሁ። በጣም ብዙ ምን አሉኝ? ዋንቶች አሉኝ። ስኬርስ ሪሶርስ አለኝ፣ 500 ብር አለኝ፣ ብዙ ዋንቶች አሉኝ፣ የተዘረዘሯቸው ዋንቶች አሉኝ። ስለዚህ እኔ ዋንቶችን ሁሉ ማድረግ ስለማልችል ማንኛውን ባለ ሪሶርስ ከነዚህ ውስጥ ማንኛውን ባደርግ ነው ማክሲመም ሁማን ዋንቲን ፊልፊል ማድረግ የምችለው የሚለው ምን አደርጋለሁ? እመርጣለሁ ማለት ነው። ስለዚህ how the scarce resource can be used for the maximum fulfillment of human wants የሚለው በኢኮኖሚክስ ኤግዛማይን ይደረጋል ማለት ነው። ይሄን ካወራን ዘንዳ ኢኮኖሚክስ ምን ኔቸሩ ማየት አስፈላጊ ነው። የኢኮኖሚክስ ኔቸር ማየት አስፈላጊ ነው። እንግዲህ ኢኮኖሚክ ኔቸሩን ስናይ ኢኮኖሚክስ ኢዝ ቦዝ ሳይንስ ኤንድ አን አርት። ኢኮኖሚክስ ሳይንስም ነው አርትም ነው። ለምን ሳይንስ ሆነ ለምን አርት ሆነ የሚለውን ስናይ ደግሞ ሳይንስ ማለት ምን ማለት ነው? ሲስተማቲክ ኤንድ ኦርጋናይዝድ ኖሎጂ ዛት ኮሪሌትስ ኮዝ ኤንድ ኢፌክት። ሳይንስ ምንድነው? ኮዝ እና ኢፌክትን ኮሪሌት የማደርግ ሲስተማቲክ ኤንድ ኦርጋናይዝድ የሆነ የኖሎጂ ዘርፍ ነው ማለት ነው። በኢኮኖሚክስ ደግሞ ቬሪየስ ፋክትስ አሉ፣ ቬሪየስ ዳታዎች አሉ ዛት አር ሲስተማቲካሊ ኮሌክት ይደረጋሉ፣ ክላሲፋይ ይደረጋሉ፣ አናላይዝ ይደረጋሉ፣ ኢንተርፕሬት ይደረጉና ምን ያደርጋሉ? ቱ ሜክ ፕሪዲክሽን ፎር ዘ ፊውቸር። የሆነ ዳታ አለን፣ ፋክት አለን። እሱን ሲስተማቲካሊ ኮሌክት እናደርገዋለን፣ ክላሲፋይ እናደርገዋለን፣ አናላይዝ አድርገን ኢንተርፕሬት እናደርገውና ወደ እናደርጋለን ወደ ፊውቸር ፕሪዲክት እናደርጋለን። ለምሳሌ ምን ማለት ነው? ይሄ አንድ ሲምፕል ሴናሪዮ አነሳለሁ በመቀጠል ማለት ነው።
ሌላ ምንድነው? ኢኮኖሚክስ አን አርት ነው። አርት ማለት ነው ቴክኒክ ኦር ዌይ ኦፍ ዱይንግ ኦር አቺቪንግ ሳምቲንግ ነው። while dealing with problems like unemployment, poverty, inflation, economic presents principles and methods by which these problems can be solved. ምን ማለት ነው? ችግሮች አሉ፣ ኢኮኖሚክ ፕሮብለሞች አሉ። እነዚህ ኢኮኖሚክ ፕሮብለሞችን ሳይንሳዊ በሆነ መንገድ አቀራረብ አርቲስቲካሊ በሆነ አገላለጽ ምን እናደርጋለን? ሜተድ ለፕሮብለሞቹ መፍትሄ በመፈለግ ሶልቭ እናደርጋቸዋለን ማለት ነው። ኦር ደግሞ ኢኮኖሚክስ not only investigates the nature and cause of an economic problem but also set guidelines for its solutions ምን አርቲስቲካሊ ምን ማለት ነው? ግቡ ምንድነው? ኬዝ ኤንድ ኔቸራቸው መፈለግ ብቻ ሳይሆን ጋይድላይን ፎር ኢት ሶሉሽን ስለሚያደርግ አርት ደግሞ way of doing achieving something ስለሆነ ኢኮኖሚክስ ምንድነው አለ? ኢኮኖሚክስ አርት ነው አለ። ለምሳሌ አንድ ሲምፕል ሰናሪዮ ላንሳ። አሁን ለምሳሌ የኢትዮጵያ ብሔራዊ ባንክ ወይም የማዕከላዊ ስታቲስቲክስ ኤጀንሲ በቀጣይ ዓመት ኢንፍሌሽን እንደዚህ ይሆናል፣ በዚህ ፐርሰንት ይቀንሳል፣ ወደ ሲንግል ዲጂት ይወርዳል የሚሉት ነገር አለ። እነሱ ምንድነው ከየት በመነሳት ነው? ፋክቶች አሉ። እነዛን ፋክቶች ሲስተማቲካሊ ኮሌክት አድርገው ክላሲፋይ አድርገው አናላይዝ አድርገው ኢንተርፕሬት አድርገው ወደ ለፊውቸር ፕሪዲክት ስለሚያደርጉ ነው። ይሄ ኢኮኖሚክ ሳይንስ የሚባለውን ኮንሴፕት ኔቸሩን ተጠቅመው አርቲስቲካሊ በሆነ ወይ ፕሬዘንት አድርገው ነው ፕሪዲክሽን የሚሰጡት። ስለዚህ ኢኮኖሚክስ ቦዝ ሳይንስ ኤንድ አርት የሚለውን ኮንሴፕት እነሱ ይጠቀማሉ ማለት ነው። እሺ በመቀጠል ምን ሄደው ወደ ምንድነው? ወደ ብራንችስ ኦፍ ኢኮኖሚክስ እንግዲህ the field and scope of economics is expanding rapidly and has come to include a vast range of topics and issues. የኢኮኖሚክስ ስኮፑ ከቀን ወደ ቀን እየሰፋ ሄደና የተለያዩ ርዕሶችን እያካተተ ያለ ኢሹ ነው። in recent past many new branches of the subject have developed ሆነዋል including but not limited to development economics, welfare economics, environmental economics, natural resource economics, international economics, monetary economics, financial economics, agricultural economics and so on. ብዙ የኢኮኖሚክስ ዘርፎች አሉ። እነዚህን እያንዳንዳቸው ወደፊት በጥልቀት አድቫንስድ ሌቭል ከአመለካከታቸው ጀምሮ እያንዳንዱ ምን ይላል የሚለውን ለዘር ፈንክሽን ኢን ፖሊሲ ኤንድ ዲሲዥን ሜኪንግ ለማህበረሰቡ የሚሰጡ ጥቅም ምንድነው የሚለውን ዊንጋቸውን በደንብ የምናየው ይሆናል። እናብራራለን፣ በደንብ እናያለን ማለት ነው እነዚህን የተለያዩ ኢኮኖሚክስ አይነቶች። ነገር ግን however the core of modern economics is formed by two major branches. ምንም እንኳን ኢኮኖሚክስ as a branch የተለያዩ as a field የተለያዩ ብራንች ቢኖርም the core of modern economics is formed by two major branches. These branches are macroeconomics and microeconomics. እነዚህ ሙሉ የኢኮኖሚክስ ብራንቾች ቢኖሩት ይሄ ሞደርን ኢኮኖሚክስ የሚባለው ናው የምንጠቀምበት የኢኮኖሚክስ ሰብጀክት የኢኮኖሚክ ዲሲፕሊን በቱ ሜጀር ብራንችስ የተከፋፈለ ነው። እነሱ ምንድናቸው? ማክሮ ኢኮኖሚክስ ኤንድ ማይክሮ ኢኮኖሚክስ። እንግዲህ ማክሮ ኢኮኖሚክስ ምንድነው? ማይክሮ ኢኮኖሚክስ ምንድነው? ልዩነታቸው ምንድነው? ማክሮ ኢኮኖሚክስ ስለምን ያጠናል? ማይክሮ ኢኮኖሚክስ ስለምን ያጠናል? ለኢኮኖሚ ያላቸው ጠቀሜታ ምንድነው? የሚለውን ነገር በቀጣይ ቶፒካችን በደንብ የምናየው ነገር ይሆናል። በደንብ እንትንላለን። ለእያንዳንዳቸው ፋውንዴሽን የሰጠው ማን ነው? ናውዴስ እንዴት እንጠቀማለን የሚለውን እና በሚቀጥሉት ሴሽኖች እናያለን ማለት ነው። ለዛሬ ያለው ነገር ይሄ ነው። ግልጽ ያልሆነ ነገር ካለ ኮሜንት ጻፉልኝ፣ በደንብ እንወያይባቸዋለን።
በየቀኑ የምለቃቸው ክላሶች ሌሰኖች ይደርሷችሁ ዘንድ የቻናሉ ቤተሰብ እንደሆኑ በአክብሮት ጠይቃለሁ። አመሰግናለሁ።